በጣም መውጣት የሌለባቸው ናቸው። ከወጡ ግን የሆነ ቦታ ሄጂ የኤሊያን ሬሳ ሳጥናቸውን አይቻለሁ። ምንስ መልስ ለመስጠት ተዘጋጅተናል? በጎች ናቸው ክፉዎች? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ወይስ ኖ እዛው በዚህ 5 years ውስጥ ምን ሰማቸው ነገሮች አሉ? New terrifying creatures approaching Ethiopia. ከኤሊያን ጋር በልጅነቴ ኢንካውንተር እንደዚህ አድርጌያለሁ ብላ በቃ መብላት መጠጣት መተኛት ነው። አሁን ለምሳሌ አምልኩን ቢሉ በጣም መዘጋጀት ያስፈልጋል። ሳይንቲስቶቹ መሬትን ወረታች ምን ያህል ቆፍረውታል? እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። 12262 ሜትሮች ነው ተቆፈረው። ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለም። መሳሪያዎቹ ይቀልጣሉ ማለት ነው። ትልቁ ጥያቄ ምንድነው? እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እኒ ብለው የሚጠይቁ ከሆነ በራቸው የት አለ ተብሎ ነው የሚገመተው? አንደኛው ቲቤት ላይ ነው። ካይላሽ የሚባል ተራራ አለ። ትልቅ ተራራ ነው። ወደ ጥንቱ ዓለም እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ አላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። የአትላንቲስ የጥንቶቹ ቅርሶች አሉ። በክሪስታል የተሰራ ቤተ መጻሕፍት አለ እና ወደ አጋርታ ወደሚባለው መግቢያ በር ነው ይሄ ተራራ። ሞክር ሄደ። ሁለተኛው ሻሽታ የሚባል ተራራ ነው። ያንቀላፋ እሳተ ገሞራ ያለበት ነው። በፓሲፊክ ውቅያኖስ ውስጥ የጠፋው አህጉር ለምሳሌ ሌሙሪያ የጥንት ስልጣኔ ሀገራቸው ከመስጠሟ በፊት እዚህ ተራራ ውስጥ ነው የተደበቁት እና ከመሬት በታች ያለች ሰፊ ከተማ አድርገው ያያዋታል። እዛ ውስጥ ቁመታቸው ረዣዥም ጥበበኛ የሆኑ ሌሙሪያውያን የሚባሉ ይኖራሉ ነው የሚሉት። ዋሻዎች ከጥልቅ ግዛቶች ጋር የሚያገናኙ መተላለፊያ ናቸው ይባላል። ብዙ አሁን በሀገራችን የሚባሉ አሉ እንደ ዋሻዎች በዚህ ያደርሰው እዚህ ያደርሳሉ፣ ግን ሙከራ ያደረገ ሰው የለም። በላሊበላ ተገብቶ ኢየሩሳሌም የሚያስወጣ ዋሻ አለ። ዋሻን ስናነሳ ኢኳዶር ላይ አንድ ትልቅ ዋሻ አለ እና ያ ዋሻ በብረት የተሰሩ መጻሕፍት አሉ ይባላል። የአትላንቲክም ካዝና እዛ ነው የሚል አንድ ሀሳብ አለ። ሌላው የአማዞን ደን ነው ብራዚል። እነዚህ በጣም ጥቅጥቅ ያሉ ደኖች ወደ ውስጣዊው ዓለም መግቢያ ናቸው የሚል ሀሳብ አለ። ሌላ ቲቤት ዋሻ ውስጥ ያሉ ብዙ ገዳማት አሉና ወደ እነዚህ ዓለማት የሚወስዱ በሮች ናቸው። ሌላው ተርኪ ነው። ተርኪ ላይ ወደ 20,000 በላይ ሰዎችን የሚያስጠልል አንድ ዋሻ አለ እና በጥንት ክርስቲያኖች ተገንብቷል የሚል ሀሳብ አለ። ሌላው የቡሴጊ ተራራ ሩማንያ ነው። እነዚህም ደግሞ ክሪስታል የተሰሩና ወደዛኛው ዓለም የሚያስተላልፉ ናቸው የሚል ምልከታና ሀሳብ አለ። በጣም ይገርማል። እንደዚህ አይነት ምስጢራዊ ቦታዎች በጣም በከፍተኛ ሁኔታ የሚጠበቁ ናቸው። ወደ ውስጠኛው ዓለም የሚወስዱ በሮች ናቸው። ሀገራችን ላይስ መግቢያ በሮች አሉ? የት አካባቢ ሊኖሩ ይችላሉ ተብሎ ይታሰባል? ይህ ጥያቄ ለፈኝ ምናልባት ቅድም ስታወራ እያሰብኩኝ ነበር እንደው ደፍሬ በገባ ምን ይመጣል? እግዚአብሔርን አምኘው ከተለከፍኩም ልለከፍ ብዬ ሀሊውድ ላይ የሚሰሩ ሙቪዎች እንደዚህ አይነት ዋሻዎች ሲገባ አስፈሪ ፍጡራን ወጥተው ምናምንና አስደንጋጭ አድርጎ አይምሯችን ላይ ስሎታል። ስለዚህ ነገሮቹን ወደ ተቀደሰ ነገር ከማየት ይልቅ ወደ አስፈሪ የኤሊያን ሬሳ ሳጥናቸውን አይቻለሁ ብላኝ በግሌ ምጠረጥራቸው አንድ 5 ቦታዎች ሊኖሩ ይችላሉ። ለምሳሌ ሰበዳአት የሚባሉ በጣም አስፈሪ ፍጡራን ናቸው። በሁለት ተራሮች መካከል ነው እስክንድር የዘጋባቸው። እነሱ ደግሞ ኦልሞስት ወደ 23 ኪንግደምስ ናቸው። በጣም መውጣት የሌለባቸው ናቸው። ከወጡ ግን ያጠፉናል። በጣም የሚፈሩት የከፍተኛ ሆነ ንዝረት ያሉት የዜማ መሳሪያዎች ይፈራሉ አይነት ነው። በነዛ ነው የጠበቃቸው እና ተፈጥሯቸውን መልካቸውን
ሁሉ በብራና ላይ ተስለው አግኝቻለሁ። በጣም ማሰብ ያለብን ነገር ምለው እነዚህ ነገሮች ቢወጡ ዝግጅት አለን ወይ? ሁለተኛ ምንስ መልስ ለመስጠት ተዘጋጅተናል? ለትውልዱ በተለይ የሃይማኖት እኮ ሰዎች ይመለከታቸዋል። በጎዎች ናቸው ክፉዎች? ሊያታልሉ ነው የመጡ ዲሲፕ ሊያደርጉ ወይስ አይደለም? ዝም ብለን ዌልካም ወደ ምድር እንኳን ሰላም መጣችሁ ልንላቸው ነው ወይስ ነው እዛው ልንላቸው ነው? ምንድነው ነገሩ? የሚያስተምሩትስ ምንድነው? አሁን ለምሳሌ ቅዱስ ጳውሎስ በሮሜ 8:38 ላይ ምን ይላል? መላእክትም ቢሆኑ ይላል ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን አለ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ጌታችን ስለ ምጽአቱ ምልክት ሲናገር እንደ ኖህ ዘመን ይሆናል ነው ያለው። መጨረሻው ላይ እንደማይከሰት ምን ያህል እርግጠኞች ነን? ባለቤቱ እንደ ኖህ ዘመን ይሆናል ካለ። ስለዚህ አሁን ቅዱስም ይሁኑ ርኩስም ይሁኑ እዚህ ላይ መጠንቀቅ ያስፈልጋል ማለት ነው። አሁን ለምሳሌ አምልኩን ቢሉ አናመልካቸውም። ለምን? ከምድር በታች ላለው እንዳሰግድላቸው ይልቁኑ ደግሞ እነሱ መንበርከክ ያለባቸው ለክርስቶስ እንደሆነ ነው የሚጽፈው መጽሐፉ። ከዚህ ሁሉ ነገር ማየት ያስፈልጋል። አሁን እኮ ዝግጅቱም የለንም። በቃ መብላት፣ መጠጣት፣ መተኛት ነው። ይሄ ነገር ቢመጣ ብለህ እኮ ራሱ ማሰብ አለብህ ቁጭ ብለህ። በጣም እርስ በርስ ከመነታረክና ከመጨቃጨቅ ፕላኔቷ የጋራ ናት እኮ የአንድ ሰው ንብረት አይደለችም። እና በጣም መመርመር የሚያስፈልግበት ወቅት ላይ ነን ብዬ ነው ማስበው። አሁን እንደነሱ እሳቤ እስከ 2030 ይፋ ይወጣል የሚል ነው። አሁን ስንት ላይ ነው? 2025 ነው። በዚህ 5 ይርስ ውስጥ ምን ሰማቸው ነገሮች አሉ። ከኤሊየን ጋር በልጅነቴ ኢንካውንተር እንደዚህ አድርጌያለሁ ብላ ነው የምታወራው። አይቻቸዋለሁ እና መዘጋጀት እንዳለብን በጣም መዘጋጀት ያስፈልጋል። ቢመጣ አምላክን ካድ ቢልህ ልትቀበለው አይገባም። ይሄ ወሳኝ ነው። እንደ መሰረት አየዋለሁ። እውነት ነው።